ይዤላችሁ ብቅ ብያለሁ ማለት ነው። በባለፈው እንግዲህ በክፍል 68 አልማዝ አለች አልሞተችም ብሎ ሳሚ ይዟቸው ሂዶ ነበር ያቁም ነው ማለት ነው። ሰላም ሰላም ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም ፍቅር እንደምትሆኑ ባለሙሉ ተስፋ ነኝ። እንዲሁም ላለማየቱ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ አብሮነታችሁን አሳዩን። አዲስ ነን አበረታቱን፣ ደገፍ አድርጉን እንላለን ቤተሰብ ማለት ነው። ነባሮቹ ደግሞ ስለምሰጡን ሀሳብ አስተያየት ምስጋናችን የላቀ ነው። እንግዲህ ወደ ቀጣዩ አደራ ድራማ ክፍል 69 ልውሰዳችሁና ከቆምንበት ስንጀምር ማለት ነው። እንግዲህ አልማዝን ይዘው ሳሚም ብሌንም ዳግመም ሆነው እየሄዱ እያለ በመሀል መንገድ ላይ በኃይሉን ያገኙታል ማለት ነው። እንግዲህ በኃይሉ በፊታቸው ሲመጣባቸው በኃይሉ ሽጉጥ ያወጣና ሊተኩስባቸው ይላል። እነሱም ፈርተው ያዩታል ማለት ነው። ከዛም አንቺ በማይመለከትሽ ነገር ውስጥ አትግቢ ስልሽ እምቢ አልሽ አይደል? በገዛ እጅሽ መቃብርሽን እየቆፈርሽ ነው ይላታል ለብሌን ማለት ነው። እንግዲህ ብሌን ላይ ሊተኩስባት ሲል ሳሚ በፊት ይወጣል። እረፍ ሲለው ትንሽ እጠጋለሁ ብትል ጭንቅላት ከናምልህ ይለዋልኝ። ከዛም እንግዲህ ሳሚ ፊት ለፊት ይሆንና እኔ ላይ መተኮስ ትችላለህ ይለዋል ማለት ነው። እንግዲህ ሳሚም አልለቅም ይላልኝ። መተኮስ ትችላለህ ይለዋል ማለት ነው ሳሚ። ከዛም እንግዲህ እነሱ ጋር እየጠጋና በኃይሉ ብሌን ጫፏን ትነካትን እመነኝ አልለቅህም ይለዋል ማለት ነው። ከምርህ ነው ይለዋል ማለት ነው። እያስፈራራኸኝ ነው ሲለው ወይ በጣም ፈራሁህ ይለዋል ማለት ነው። ሳሚ በመንገዴ የመጣ በሙሉ እንደማልምረው አንተ ታውቃለህ። ስለ እሷ ስለማሰብ በፊት ስለ ራስ ተጨነቅ። ከዚህ በኋላ አልደግምልህም። ጫፏን ትነካትና የመጨረሻ ነው። ስለ አንተ ብዙ ነገር አውቃለሁ። ስለዚህ ብታስብበት ይሻላል። ምን ነው በዚህ ልክ ለዚች ልጅ ተጨነቅ? መቼም መጨነቅ ካለበት መጨነቅ ያለበት ሰው አለ። ስለዚህ አሁን ከሱ በላይ ጀግና ጀግና ለመሆን እየሞከርክ ነው ይለዋል ማለት ነው። እንዴት ነው ነገሩ? ከሱ የተሻለ አንተ ብሌን ትወዳታለህ እንዴ? ዝም በል አፍከን ዝጋ ይለዋል ማለት ነው። ስለዚህ አፍከን ዝጋ ሲለው አንተ አፍቃሪዋ እያለህ አንተ ሰው ኖረም አልኖረም ምንም አታረግም ትለዋለች ማለት ነው። በኃይሉ ይስቃል ማለት ነው። እንግዲህ እሺ አሁን ወደ ዋናው ጉዳያችን ንግባ። ወዴት እየወሰዳችኋት ነው ሲሉትኝ እነሱም እንግዲህ ደንግጠው ይተያያሉ ማለት ነው። እሷም እንግዲህ አልማዝም ባልሰራችው ኃጢአት ለምታሰቃያት እህት ቤት አንተ ግን ምን አይነት ሰው ነህ? በገዛ እህትህ ላይ እንዲህ አይነት ነገር ስታደርግ ስለው አንቺ ግን ዝም በይ ዶሮ ይላታል። አልማዝ ሞታለች። አሁን ደግሞ እኔ እገላታለሁ። ለካ እናንተንም መንገር አለብኝ። ለካ እናንተንም ካልገደልኳችሁ ሌላ ነገር ነው የምታመጡብኝ። እኔ እናንተን የመግደል ሀሳብ አልነበረብኝም። ግን እኔ እናንተ እንነጋገራለን። እነሱን ግን ተዋቸው ይለዋል ማለት ነው። ዛሬ ባመጣችሁት ነገር ላይ ብዙ ጠላት ሰብሰብ ብላችሁ ስለጠበቃችሁኝ በጣም ነው ስራዬን ያቀለላችሁልኝ። ስለዚህ አንቺ አልማዝ ነይ ወደዚህ ይላታል ማለት ነው። ነግሬሽ ነበር ራስሽን ደብቂ ብዬሽ፣ አንቺ ግን አደባባይ ወጣሽ። ሳልወድ በግዴ ከዚህ በላይ ደግሞ ለማንም በላይ ተጠያቂው አንቺ ነሽ። ነይ ወደዚህ ይላታል ማለት ነው። እሷን መሄድ አትፈልግም። ወደኋላ ሆነ አትመጣም ትለው። እሷን ከትዬ ጋ ይዘን እናመጣታለን። የፈለገ ነገር ብታመጣ ደግሞ አታስቆመንም ትለዋለች ማለት ነው። በጣም የምወደው ነገር ነው። ከማን ጋር እያወራሽ እንደሆን እየታወቀሽ አይደል? አሁንም ናይ ያለበለዚያ ግን በዚህ ነው የምልሽ ይላል ማለት ነው። ብሌን ልቀቂያት ይላታለኝ። ከዛ በጣም ጥሩ ውሳኔ ነው። ስለዚህ ለካ እሱ ብቻ ሳይሆን የሚሰማሽ አንቺም ትሰሚዋለሽ።
ስለዚህ እሱ ማጣላት ነው የሚፈልገው ከዳግም ጋር ማለት ነው። አልማዝ ይላል ደግሞ ዝም ብለሽ ታይኛለሽ እና ያልኩሽ አይደል ይላታል ማለት ነው። አልማዝም እንግዲህ ወደ እሱ ትሄዳለች ማለት ነው። እሷም እየፈራች ወደ እሱ ትቀርባለች ማለት ነው። ስለዚህ የምፈልገው የነበረውን ነገሬን አቀለሽልኛል ይላታል። ከዛም አልማዝ ወደ እሱ ትሄዳለች ማለት ነው። እንግዲህ ወደ እሱ ስትሄድ በኃይሉ በአንድ ላይ ነው እንግዲህ ተሰብስቦ ያገኛቸው ማለት ነው። ስለዚህ ሳሚ የሚፈልገው ነገር ይሄ ነበረ። አልማዝን ወደ እሱ ገፍቶ ሳሚ ሽጉጡን መያዝ ነበር የፈለገው። እንግዲህ ሳሚ ሽጉጡን ሊይዝ ይታገላል ከበኃይሉ ጋር ማለት ነው። ሆኖም ግን በኃይሉን ይጥለዋል ማለት ነው። በቦክስ ይለዋለኝ። በቦክስ ብሎት እንግዲህ አንተ ነበር ብሌን የምትነካ እኔ እያለሁ ማንም ሰው አይነካትም፣ እሺ እገልሃለሁ በጭንቅላት እኔ እያለሁ እሷ አጠገብ ብትደርስ እገልሃለሁ እያለ እንግዲህ በቦክስ ይመታው። እኔ እያለሁ እሷን የመንካት ማንም መብት የለውም ይለዋል ማለት ነው። እንግዲህ ሳሚ በኃይሉን ይመታዋል። ብሌን ሲላት ብሌን ደንግጣ ትቀራለች። ሳሚ በቃ እባክህ ይሞትብሃል ትለዋለች ማለት ነው። እንግዲህ በኃይሉ ተዘርሮ ይቀራል። ሳሚ እጅ ደምቷል እኮ እስኪ ልየው ብላ የእሱን እጅ ታየዋለች ማለት ነው። እንግዲህ ሲያየው እጁ ደም ብቻ ነው። እጅ እየደማ እኮ ነው፣ ለምንድን ነው ዝም የምትለኝ ትለዋለች። ሐኪም ቤት እንሂድ እንዴ ትለዋለች ማለት ነው። ከዛም እንግዲህ እጇን ይይዛትና ሳሚም አታስቢ የኔ ቆንጆ፣ እኔ የእኔ ደም አይደለም የበኃይሉ ነው። እንደምትጨነቅ አውቃለሁ፣ ግን ብለው እንግዲህ ተያይዘው ከሳሚ ጋር ይሄዳሉ። ዳግምም ይሄዳል ማለት ነው። እንግዲህ እሷን እጁን ሲይዛት እሱ አልማዝን ይይዛታል ዳግም ማለት ነው። ስለዚህ ተያይዘው አልማዝ ለማስለቀቅ ትሞክራለች። እሱ ደግሞ ሊለቃት አልፈለገም። እንግዲህ ዳግም በጣም ተናዷል፣ ምክንያቱም እጇን ስለያዛት ማለት ነው። እንግዲህ አልማዝ ደግሞ እጇን ለማስለቀቅ እየሞከረች ነው። ዳግም ግን አቦ ልቀቀኛ እንዴ እኔ ምንድን ነው እናደርኩ ትላለች። በጣም ይቅርታ አላወኩም ነበር ይላታል። አልማዝ ትሄዳለች፣ እነሱ ግን ዝም ብለው ያቷልኝ። አልማዝን መከተል ነበረባቸው። አልማዝን ተከትሎ ይሄዳል ዳግም ማለት ነው። እነሱ ግን ቁመው ቀሩ። አልማዝ ሄደች ትለዋለች። እንግዲህ አልማዝን ተከትለው ይሄዳሉ። በኃይሉም ወድቆ እዛው ላይ ይቀራል ማለት ነው። አልማዝን ይዘው እየሄዳሉ። ብሌን ሳሚ እንግዲህ በኃይሉን ሲመታው እነሱ ግራ ተጋብተዋል ማለት ነው። እንግዲህ ወይዘሮ ሰላም ደግሞ ከበኃይሉ ጋር ምንድን ነው ስታወራ የነበረ? ከኃይሉ ጋር ምንድን ነው የምታወራው የነበረው? ታዲያ ምንድን ነው ከሱ ጋር ተመልሳ የምታወራው? ምንድን ነው ከዚህ ልክ ያሳሰባት ትላለች ማለት ነው። እንግዲህ ወይዘሮ ሰላም ይላት ችግር አለ እንዲህ ሲላትኝ አይ የለም ትለዋለች ማለት ነው። ጠበቃውም እንግዲህ ችግር ያለ ይመስለኛል ይላል። እንግዲህ ወይዘሮ ሰላም ግን በሀሳብ ሄዳለች። ምን እየተፈጠረ እንደሆነ ግራ ገብተዋት ማለት ነው። እንግዲህ ጠበቃውም ስልክ ተደውሎለት ጠበቃውም ስልኩን ማንሳት የምትሄድበት አለ እንዴ ትለዋለች። አይ ችግር የለም አልቸኩልም ይላት። በጣም የተጨነቅክ ትመስላለህ፣ ስራ አለህ ትለዋለች። አንድ የረሳውን ቤት ነበር አሁን ሲደውል ጊዜ ነው ትዝ ያለኝ፣ ግን አታስቢ ተሎም ትመለስ ከሆነ ደውዬ ቀጠሮውን ሌላ ጊዜ ማስረዘም እችላለሁ። ወይዘሮ ሰላም በፍጹም አትቸገሪ፣ ብሌን ለምን እንደቆለፈች ግራ ስለገባኝ እንጂ ሌላም ቁልፍ አለት፣ ግን ይቅርታ ሰልይ እኔ እኮ የምትሄድበት ያለ ስላልመሰል ቆልፋ ሄደችው ልጅ በጣም ምስኪን ልጅ ናት። ለእኔ ከማንም በላይ የምትጨነቀልኝ እሷ ናት። ይህንን ደግሞ ካለ ምክንያት አታረገው። ለምን እንዳረገችው ለማወቅ ዝም ያልኩት የቃልም ነገር አይተዋል። መቼም ትረዳለህ። አሁን ባትከፍችውና መጨረሻውን ብናየው ነው የሚሻል ይላት። አይ አንተ መሄድ አለብህ፣ እኔ እዚህ ቤት
በጣም ይቅርታ ግን እቅድሽን አበላሸሁብሽ ይላል። እኔ ነኝ ይቅርታ ማድረግ ያለብኝ ትለዋለች። በቃ መጣሁ በቃ ቁልፍ ይዤ ትለዋለች ማለት ነው። እንግዲህ እሷ ቁልፍ ልታመጣ ሰላም ትሄዳለች ማለት ነው። እንግዲህ ቁልፍ እኔ የምለው ቁልፍ ልታመጣ ስትል እነሱ በደረሱ ላለው ማለት ነው። እናቴ እባክሽ ይቅርታ አድርጊልኝ፣ አጎቴም አንቺ ባሰብሽው መንገድ ለማውራት አይደለም አንቺ እንዴት ሆንሽ ብዬ ነበር የጠየቅኩት ትላታለች። ማለት ስታስቢ እናቴ ሊገላት የነበረ ሰው ጋር ምን ላወራ እችላለሁ? የኔም ጥያቄ እሱ ነው ብላ እንግዲህ ወይዘሮ ሰላም ቁልፍ ይዛ ትሄዳለች ማለት ነው። ቁልፉን ይዛ ስትሄድ እንዲህ ቁልፍ እያለ ነው እንዴ ዝም ያልሽ ትላታለች። ይሄ ቁልፍ ለአደጋ ጊዜ ያስቀመጥኩት ነው ትላለች። ዛሬ ይህን ቁልፍ ለመጠቀም አስቸኳይ ነገር አልነበረም። አሁን ለሰሌ ብዬ ነው መልሼ ቆልፈዋለሁ ትላለች። እሺ በቃ እናቴ እንደፈለግሽ ትላታለች ማለት ነው። እንግዲህ ቃልም የምትፈልገው ነገር ተሳካላት። ጠበቃውን እንዲህ ነበር የምትፈልገው። ጠበቃው አሁን ሂድና ንብረቱን በስም ያዞርልኝ፣ እስከዛው እኔም የሚሆነውን ነገር እኔ አደርጋለሁ ትላለች ማለት ነው። እንግዲህ ለጠበቃው ቁልፍ ይዛ ትመጣለች። ከዛም ቁልፍ ይዛ ስትመጣ እንግዲህ ቃልም ትመጣለች። በቃ አንተ እንዳይረፍድብህ ልሸኝ ትላል። እሺ ወይዘሮ ሰላም ይላታል። እንግዲህ እንደኔ ግን እንደዚህ በርን ስትከፍት ሳትደርስ ብሌን ብትደርስ በጣም ደስ ይለኛል። ግን እነሱም ደርሰዋል። በነገራችን ላይ ጠበቃውም ሳይደርስ የደረሱ ነው የሚመስለኝ። በጣም ነው ደስ የሚለው። እንግዲህ ሰላም ቤት ጋር ሲደርሱ ሰላም ምን ይሰማት ይሆን የሚለውን ነገር ለማየት በጣም ጓጉተናል። እንግዲህ ትንሽ መንገድ ነው የቀራቸው። ሰላምም እንግዲህ ጠበቃውን ከፍታ ሳታስወጣው እነሱ ቢደርሱ በጣም አሪፍ ነበር። እንግዲህ በኃይሉ ደግሞ ከወደቀበት ራሱ አልተነሳም፣ ደም በደም ሆኖ ነው ያለው። እንደዚህ የሚያደረገው ሳሚ ነው። እንግዲህ በኃይሉ እስካሁን አልነቃም። እንደኔ ባይነቃ ጥሩ ነው እላለሁኝ። ምክንያቱም እቤት ደርሰው ሰላም ነጻ እስክትወጣ ድረስ እኔ ራሴ በጣም ቸኩያለሁኝ። ምክንያቱም አስባችሁታል፣ ሰው ምንም ባላደረገው ሲወነጀል። እንግዲህ ጠበቃውም እንግዲህ ቦርሳውን አዘጋጅቶ እየሄድክ ነው እንዴ ጠበቃ ትላል። ምነው የዘሪት ቀን አንድ የረሳሁት ቲንግ ነበር። ከዛ በፊት ግን የእናንተን ጉዳይ እጀምራለሁ። ታስብኛን ያህል እንኳን የሚያስቸኮል ነገር አይደለም ትላለች። በቃ ሰላም ሁኑ፣ አንድ ቀን ግን በሰፊው እንጫወታል። ደህና ሁኑ ብላ ትሄዳለች ማለት ነው። የምትፈልገው ይሄን ነበረ፣ ቃል ጠበቃው እንዲወጣ። ግን ብሌን ብትደርስ እኔ በጣም ደስ ብሎኝ ነግልሽ ነበር እኮ ብሌን፣ ከእኔ ጋር ሰፋጣ ይቅርብሽ ብዬሽ ነበር። እኔም መቼም ቢሆን አታስቆሚኝም እያለች እድሜ ለሰላም። አሁን በስሜ ልታዞሩን፣ አንቺ እንግዲህ ያችን አሮጌ ይዘሻ ስትመጪ ሰላም እስር ቤት መበስበሷ ነው ትላለች ማለት ነው። እንግዲህ ተሎ ብትመጣ ብሌን ብዬ አስባለሁ። ቃል ደግሞ በደስታ ሞታለች። ምክንያቱም ሀብቱ በስሟ ሊዞርላት ስለሆነ ማለት ነው። ሆኖም ግን ከዛ በፊት ሰላም መድረስ አለባት ማለት ወይዘሮ አልማዝን ይዘው መድረስ አለባቸው ብዬ አስባለሁኝ። እንግዲህ የደረሱ ይመስለኛል። ከሰላም በር የደርሱ ምንም አልቀራቸውም። ይሄ ነገር ተሎ መሆን አለበት። እነሱም በተሎ ነው እየሄዱት ያሉት። ብዙም መንገድ የቀራቸው አይመስለኝም። እንግዲህ ተልተሎ እየሄዱ ነው ያሉት። እንግዲህ ማለት አስባችሁታል? የቃልን የክፋት ጥግ በጣም ነው እንትን የሚለው። በዚህ ልክ የሰው ልጅ ይከፋል ብዬ ለማሰብ ራሱ እንግዲህ ትደውላለች ስልክ። የኃይሉ ስልክ ደግሞ አይነሳም። ሄሎ ፖሊስ፣ ይህ ወንጀል ሪፖርት ለማድረግ ስሜ አስፈላጊ ነው ትለዋለች። ስሜ ባይታወቅ ደስ ይለኛል ትለዋለች ማለት ነው። ወንጀሉ እንኳን የግድያ ወንጀል ነው። ወንጀሉ ወይዘሮ አልማዝ ትባላለች። ሴትዮዋን በቅርበት አውቃት። ወንጀሉን ደግሞ የፈጸመችው ቤቷንም አድራሻውንም ሁሉን ነገር አውቃ በጣም አደገኛ ሴት ስለሆነች ቶሎ በቁጥጥር ስር አውሏት ትለዋለች ማለት ነው።
ስትል እንግዲህ የነገርኩህን ነገር አደራሽ ትለዋለች ማለት ነው። ምንም ስጋት እንዳይገባሽ እያለ እሷ ግን ስለ እሷ ትጨነቃለች። በቃ ሲሉ በር ከፍታ ብሌን ትገባለች ማለት ነው። ዋው በጣም ነው ደስ የሚለው። አልማዝ በህይወት አለች። የአልማዝን መኖር ስታይ ወይዘሮ ሰላም ግራ ትጋባለች ማለት ነው። እንግዲህ ማመን ያቅታታል። አለሽ እንዴ ቤት አልማዝ በጣም ወይዘሮ ሰላም በጣም ትደነግጣለች። አልማዝን ስታያት ወይዘሮ ሰላም በጣም ነው የደነገጠችው። አልማዝ ትላለች ስታያት ማለት ነው። ማመን ያቅታታልኝ። አስባችሁታል? ብሌንዬ የኔ ጀግና አልማዝን ይዛት መጣች አለች ስትላት ማመን አቅቷት ነበረ። ምንድን እንግዲህ እያስታወሱ ነው። ሞታለሽ ከፊት የሆነውን ነገር ዳግምም እሷም እያስታወሱ ነው። ግን ዳግምም ራሱ አዎ ሞታለች ይላል። ሞታለች ይላል ማለት ነው። እንግዲህ ሞተች ብላ ሰላምም ያን ሁሉ ነገር ታስታውሳለች ወደኋላ ተመልሳ ማለት ነው። ብሌንም ራሷን ትዝና ትፈራለች ማለት ነው። ሆኖም ግን አልማዝ አልሞተችም። እጇ ሲንቀሳቀስ በኃይሉም አይቶ ነበረ። ሆኖም ግን ይሄ ነገር አበቃ፣ ከሸፈ ዛሬ ማለት ነው። ብሌን አልማዝ እትዬ ነግሬሽ ነበር እኮ አልማዝን አልገደልሻትም፣ ንጹሕ ሰው ነሽ ብዬሽ ነበር እኮ ስትላት ማመን ያቅታታል ማለት ነው። እንግዲህ ብሌንም በጣም እንግዲህ ስታይ ቃል በጣም ትደነግጣለች ማለት ነው። እች ከይሲ አልማዝን ይዛት መጣች እያለች እንግዲህ አልማዝ እኔ አላምንም ትላለች። እኔ አላምንም አልማዝ አለች፣ አልማዝ ያልሞተ ሰው አልማዝ ነሽ፣ በህይወት አለሽ ትላታለች ማለት ነው። እንግዲህ ሳሚም ወይንስ ምንድን ነው በቁሜ እየቃጀው ነው ልበል ትላት። አልማዝን አልገደልሻት፣ በህይወት ነበረች። አልማዝ የተፈጠረውን ነገር ንገሪያት ትላታለች ማለት ነው። ንገሪያት ምን እንደተፈጠረ ትላታለች ማለት ነው። ከዛም ብሌን ቃል ይህን ነገር ማስቆም አለብኝ እንደምንም አድርጊ ትላለች ማለት ነው። ተናገሪ እንጂ ስል ምን ይዘጋሻል ትላት። ምን እንደተፈጠረ ንገሪያት ስትላት እሺ እናገራለሁ ትላለች ማለት እኮ ተናገረ ይላታል ሳሚም ማለት ነው። እንግዲህ አዎ በህይወት አለች፣ እንዴት ሊሆን ይችላል ትላለች ማለት ነው። አዎ ሰላም በህይወት አለሁ አልገደልሽኝም ትላታለች ማለት ነው። እንዴት ሊሆን ይችላል ስትላትኝ እንዴት ከሞት ተነሳሽ ስትላት አልሞትም፣ እኔ እኮ ስሞት ከሞት አልተነሳው፣ መጀመሪያም አልገደልሽኝ፣ ያን የገፈተርሽኝ ጊዜ ራሴን ስቼ ነበር የወደቅኩት እያለች ራሴን የሳትኩት ስትላት ማለት ስትላት እንዴ ያን ጊዜ ራሴን ስተሽ ነው እንደወደቅሽው ትላታለች። አዎ ትላታለች። አዎ ራሴን ስቼ ነው የወደቅኩትን እንዴት እንዴት ሊሆን ይችላል እያለች እንዴ ራሳሽን እኮ ይዘሽ ሲወጡ አይቼ ነበር ትላታለች ማለት ነው። ከዛም እንግዲህ እሷ ማመን ያቅታታል። ምክንያቱም ሞታለች ብለው ነው ያሉት። ያኔ ሬሳዋ ሲወጣ ይቅርታ አድርጊልኝ አፈሩን ያቀልልሽ ትላለች ማለት ነው ሰላም። እኔ ግን ላጠፋሁት ጥፋት በሰማይም በምድርም ቅጣቴን አገኛለሁ ትላለች ማለት ነው ሰላም። እንግዲህ የሞተች አስመስለው ነበር ያኔ ይዘዋት የወጡት፣ ግን አልሞተችም ነበር እሷ ማለት ነው። ከዳግም ጋር ነበር ያወጧትኝ እና ያ ሁሉ ነገር ምንድን ነው ትላታለች ማለት ነው። እንግዲህ ሁሉ ነገር የወንድሟ ስራ ነው። አልማዝ እባክሽ ምንም አትንገሪያት፣ ስለፈጠረሽ ልለምንሽ ትላለሽ ቃል በዚህ ቁማ ማለት ነው። አዎ ሁሉም ነገር ድራማ ነበር ትላታል። አዎ ያኔ ቃል ክፍል እንደገባው ነበር የነቃሁት። ያኔም ደግሞ አንቺንም በዚህ እያስፈረ ገንበል ሊቀበሉ ተስማሙት። ለእኛም ለዛም እንደሚባል ለእኔ ብዙር እንደሚከፍሉ ተስማሙ። አውቀው እኔን ሊያስፈራሩ ለአንቺ ገንዘብ ከፈሉች ትላታል። እኔም ባልሰራሁት ወንጀል አስፈራርተው ከኔ ገንዘብ
አንቺን በውሸት እንድትናገሪ አደረጎች ትላታለች ማለት ነው። አዎ በእኔ ብዙ ብር ከፈሉኝና በአንቺ እንደዚህ ሲያደርጉ ነበር ትላለች ማለት ነው። የማይረባ ነገር ነፃነቴን፣ ህይወቴን፣ ልጄን ሰረቁኝ ትላታለች። ይቅርበኝ ሰላም፣ እባክሽ ሰላም ይቅርበኝ፣ እኔ ከአንቺ የበለጠ ወንጀል ነው የሰራሁት። ቆይ ግን ከፈሉኝ ግን አልሽው ትላታለች። እነማን ናቸው ትላታለች። ከዛም እንግዲህ አንዱ በኃይሉን ሌላው ደግሞ ማን ነው ትላታለች ማለት ነው። እንግዲህ ዳግምን ታይዋለች ማለት ነው። ዳግም እዚህ ላይ እጁ አለበት ይመስለኛል። እንግዲህ ለመናገር ግራ ትጋባለች ማለት ነው። እንግዲህ ዳግም የኖርበት ማን የኖርበት እኔ ማወቅ አልቻልኩም። ቃል ትኖርበት እንግዲህ ቃል ትመጣለች ማለት ነው። ማታቅ መስላ አልማዝ በህይወት አለች ትላታለች። እኔ አላምንም ትላለች። እናቴ እኮ አንቺን ገደልኩላ እኮ ብታይ በጸጸት ልታብድ ነበር ትላታለች። አንቺ ደግሞ በህይወት አለሽ ተመስገን አምላኬ ትላለች። እናቴ ነፃ ወጣችኝ፣ ይህ ነገር እንደማይሆን አውቄው ነበር ትላለች ማለት ነው። ሄዳ አቀፍ ታረጋታለች ማለት በመኖርሽ በጣም ደስ ብሎኛል ትላታለች ማለት ነው። እንዳልሞትኩም በደንብ ታውቂያለሽ፣ አታስመስይ አስመሳይ ትላታለች ማለት ነው። ከዛም እንግዲህ ቃል ምን ትላለች ማለት ነው። ቃል በህይወት መኖርሽን ታውቃለች ትላታለች። አዎ ታውቃለች፣ እንዳልሞትሽ ታውቃለች። አልማዝ ቆይ ምንድን ነው የምትይው? እኔ በህይወት መኖርሽን ለምን እያወቅኩ ዝም እላለሁ ትያታለች። በእኔ ምክንያት የምስኪን ህይወት ሊጠፋን በቃ ሽሽት ናት። ከዚህ በላይ ምንም ነገር እንድታወሪ አልፈቅድልሽም። አሁን አልማዝ ብቻ ነው የመናገር መብት ያላት ትላታለች። እናቴ እኔን አታምኚኝም? እንዴት ዝም በይ ያልኩሽ እኮ ትላታለች። ሞታለሽ ብዬ ሳስባች ሴትዮ ይኸው በአይኔ በብረቱ እያየኋት ነው ትላታለች። አንቺ ደግሞ እሷ በህይወት መኖሯን እያው ዝም ያልሽ አይደል? ስለዚህ እባክሽ ዝም ለትንሽ ደቂቃ ዝም በይ ትላታለች ማለት ነው። እንግዲህ አልማዝ እባክሽ ቀጥታ መልሽልኝ፣ ቃል ከባህሉ ጋር ነበረች ትላታለች። በዚህ ተንኮል ላይ እሷም አለች? አዎ ትላታለች። የእሷም እቅድ ነበር ትላታለች። አንቺ ውሻ የውሸት ወሬሽን አቁምሽ፣ ቃልና በኃይሉ ባሉበት ነበር የነቃሁት ትላታለች ማለት ነው። እንግዲህ እነሱ ባሉበት ነው የነቃሁ እያለቻት ነበረ። ከዛም እንግዲህ በኃይሉ እጇ ይንቀሳቀሳል የምትለውን ነገር ሁላ ታስታውሳለች። ሞት አንቺ ምን አይነት ቦቅቧቃንሽ ያላት በኃይሉ ሁላ ትዝላታል። ውጭ ውጭ ብሎ እያስወጣት ነበረ። ከዛም እሷም ትነቃለች፣ በኃይሉም ይደነግጣል ማለት ነው። አልማዝም እንግዲህ ስትነቃ ታስታውሳለች ማን እንደነበር ማለት ነው። ቃል እኔ ስነቃ በጣም ደንግጣ ነበር። ለሰላም እንንገራት ስትለው በፍጹም እሷም መሞቷን ገንዘብ እንቀበላል ብሏት እሷም ተስማማች ትላለች። ከዛ በኋላ ግን እሷም በሀሳቡ ተስማማች።
በቃሽ በቃሽ አቁም እያልኩሽ እኮ ነው። ከዛማ ብሬን አልሰጥም ሲለኝ ወደዚህ ከተማ መጣ። ከዛ በኋላ ቃል 100 ሺህ ብር ነበረ ሰጣ እዚህ ከተማ እንደወጣ ያደረገች ትላለች ማለት ነው። እንግዲህ እውነታው ሲወጥ በቃሽ በቃሽ ብዬሻለሁ፣ በቃ የውሸት ታሪክ ፈጥረሽ አትናገሪ ትላል። እናቴ እሷን አመንሻት ትላታለች ማለት ነው። እንግዲህ በጥፊ ትላታለች ማለት ነው። እንግዲህ እንዴት እንደዚህ ታደርጊያለሽ? የታባሽ ይገባሻል ትላለች ብሌንም ማለት ነው። እናቴ አመንሻት እንዴ? ውሸቷን እኮ ነው ትላለች ማለት ነው። እኔ ልጅሽን አታምኘኝም እንዴ? እኔ ባንቺ ላይ እንዴት እንደዚህ አደርጋለሁ? ከኔ ከልጅሽ እሷን አመንሽ እያለች ትናገራለች ማለት ነው። አሁን ተስፋ ቆረጪ፣ አንቺ የኔ ልጅ አይደለሽም። ድሮም አውቄው ነበር ሆን ብለሽ ለእኔ ይሄን ነገር እንደምታደርጊ እያለች ወይዘሮ ሰላም ትናገራለች ማለት ነው። ለምን በእኔ ላይ ይሄን ያህል እኔ ለአንቺ ስንት ነገር እያሰብኩ ትላለች። እውነቷንም እውነት ነው። እናት ለልጇ እንደዚህ ልጄ ናት ብላ እኔ ከታሰርኩ ማን አላት ብላ ለልጇ ሀብት ንብረት ለማድረግ እየዞረች፣ ሆኖም ግን እሷ ደግሞ በተቃራኒው ማለት ነው ይሄን ያህል ማድረጉ ተገቢ ነው ብዬ አላስብም ማለት ነው። ምክንያቱም እናት ለልጆቿ ብዙ ዋጋ እየከፈለች እሷ እኔ ከታሰርኩ ህይወቷ ይበላሻል ልጄ የሆነ ነገር ላደርግላት ብላ እያሰበች፣ እሷ ደግሞ በተቃራኒው ይሄን ነገር ስታስብ ምን ይሰማቸዋል? አስባችሁታል? እናንተ በሷ ቦታ ብትሆኑስ? ሁል ጊዜ በውሸት ላይ ውሸት መደራረብ ነው አይደል የምታውቂው? እናቴ ስሜን አትጥርሺ። እንዴት ነው እንደዚህ አይነት ነገር እኔ ላይ የምታደርጊ? ራሴን መቆጣጠር እስኪያቅተኝ ድረስ ዝም አልሽኝ። ምን አይነት ልብ ግን ያለሽ አንቺ! እጄን እኮ ለፖሊስ ልሰጥ ነበረ ባልሰራሁት ወንጀል። እስር ቤት ስበዘበዝ ዝም ልትይ ነበር አይደል? ለነገሩ ያንቺ ሀሳብ አይደል ይሄ? እሱን ነበር አይደል የምትፈልጊው? ቆይ ግን ለምን ልጄ እናትሽ ላይ እንደዚህ ታረመኔ ትሆኛለሽ? እኔ እኮ ባልታሰርኩ ብዬ ለአንቺ ህይወት ነበር ስጨነቅ የነበርኩት። አንቺ ግን በአንቺ ተንኮልነት የተነሳ ከዚያን ቀን ጀምሮ የሰላም እንቅልፍ ወስዶኝ አያውቅም። በየጊዜው ራሴን ለህግ ለመስጠት አስባለሁ። ከዛ በኋላ ግን ማድረግ ያቅተኛል። ለምን እንደሆነ ታውቂያለሽ? ግን ከታሰርኩ ልጅ ምን ትሆናለሽ ብዬ ስለማስብ ነበር ለአንቺ ለአረመኔዋ ልጄ ስል። ምን አይነት ጨካኝ ነሽ ግን አንቺ! ምን አለበት ልጄ ባትሆኚ? እንዴት ግን እንዳንቺ አይነት ግን ልጅ ሊኖር አይቻለ? እዛው ሆዴ ውስጥ በቀረሽ ትላታለሽ ማለት ነው። እንግዲህ እትዬ እባክሽን ተረጋጊ፣ ስትናደጂ ያምሻል። ወይዘሮ ሰላም ተረጋግታችሁ እስኪያወሩ ይላል። ሰልኝ ያልኩን ነገር ጭራሽን እርሳውሽ ትለዋለች። ምን አልሽ ወይዘሮ ሰላም? ስለውል ያልኩን ነገር በሙሉ እርሳውሽ ትለዋለች። ጥሩ ወይዘሮ ሰላም ይላታል። ለብር ብለሽ እኔ እናትሽ ላይ ጠላት እንኳን የማያደርገውን ነገር ነው ያደረግሽው። በጸጸት ራሴ እንድሰራ ሰላሜ እንዳጣና አደረግሽ። እኔ ግን ምን አደረግኩኝ? ያለኝን ነገር በሙሉ ለአንቺ ልሰጥ ጠበቃ ይዤ መጣሁ። እውነት አንቺ የኔ ልጅ ነሽ? እውነት አንቺ ከኔ ማህፀን ነው የወጣሽው? እኔ እንጃ። በጭራሽ አምኖ መቀበል በጣም ነው የሚከብደኝ። ትሰሚኛለሽ? ከኔ ስባሪ ሳንቲም አታገኝም። ብሞት እንኳን ለእርዳታ ድርጅት ነው በአጠቃላይ የሚሰጠው እንጂ መቼም ቢሆን አታገኝም እያለች ወይዘሮ ሰላም አቤት ወይዘሮ ሰላም ይላት። እኔ ድንገት እንኳን ብሞት እቺ የተረገመች ንብረቴ እንዳትወርስ ማድረግ ይቻላል ትለዋለች ማለት ነው። ከዛም እሱም እንግዲህ አዎ ወይዘሮ ሰላም ይቻላል፣ በቤተሰብ አዋጅ መሰረት በደል ከተፈጸመበት ማድረግ ይቻላል፣ ማሳገድና ማቆም ይቻላል እና ወይዘሮት ቃል ቦስ በቂ ምክንያት ነው እና የአንቺ ፍቃድ ከሆነ ከቤተሰብ ውጭ ማድረግ ይቻላል ይላታል ማለት ነው። ከዛም ጥሩ እሱን በተቻለ ፍጥነት እንድታደርግልኝ እፈልጋለሁ ትለዋለች ነው። እናቴ እኔ ልጅሽን ሜዳ ልጅ ጥዩ ነው ትላታለች። አዎ
ከዚህም በላይ ባደርገሽ ደስ ይለኛል። አንቺ ለእኔ ቅንጣት ታህል ሀዘኔታ አሳይተሻል። ከፊትሽ ነበር ማለቅሰው። ረስተሽው ከሆነ ላስታውስሽ፣ የአእምሮ መቃወስ እኮ አጋጥሞኝ ነበር። በአንቺ ምክንያት እኮ እብድ ሁኜ ነበረ። ስለዚህ ያ ሁላ ሲሆን እያየሽ ዝም የምትይ ሰው ነበርሽ። እንዴት አሁን እንደዚህ ልትይ ትችኛለሽ? ነብሰ ገዳይ የሚለው እየቃጨለብኝ እና አዝነሽልኝ ነበር እና ያን ሁሉ ገና ገና ብዙ የምናወራው ነገር አለ ያላለቀ። አሁን ወደ ውስጥ ግቢ፣ አይንሽን ማየት አልፈልግም። ግቢ አልኩሽ ትነ ከዛ በኋላ ብቻችንን እናወራለን ብላት ወደ ውስጥ ትልካታለች ማለት ነው። እንግዲህ ቃልም ለፖሊስም ደውላለች። ወንጀለኛም ናት ብላ ተደውሎ ስለነበረ የዳግም እናት ደግሞ ልጆች የት ሄደው ነው? የት ነው ሄደው? መጣሁ ብለው ወጥቶ እስካሁን የቆየው መጥፎ ነገር አጋጥሞት እንዳይሆን ልጄ ትላለች ወይዘሮ ገኒ ማለት ነው። እኔ እኮ ይህን የምፈራው ልጄ ምን ሆኖብኝ ይሆን እያለች ጨነቀኝ እኮ ልጄ ትዶብኝ ይሆን እያለች እባክህ አምላኬ ልጆችን ጠብቅልኝ፣ ካንተ ውጭ እኮ ማንም የለኝም እያለች ታስባለች ማለት ነው። እንግዲህ ትላታለች ማለት ነው። ልጆች የትዳን ተይ እባክሽ፣ እነሱ የኔን ምክር ትተወዋል። ያች ሰላምና በኃይሉ በሆነ ነገር ተጣልተዋል መሰለኝ። በኃይሉ ሰላምን ባልሰራችው ነገር እያስፈራራት ነው። ሰላምን ለማዳን በኃይሉ ጋር ለማዳን እየሞከሩ ነው። በኃይሉ እኮ በጣም መጥፎ ሰው ነው ትላታለች። እሱ እንኳን ነክተሽው እንዲሁ ነው ትላታለች። እኔ እኮ እንዴት እንደምፈራው ቀና ብዬ እንኳን እንዳላየው። እንዴት አንቺ ስለ በኃይሉ ይህን ያክል እንዴት ልታውቂ ቻልሽ? በደንብ አላውቀውም ብለሽ ነበር አይደል? ወይስ ከሁለታችሁ ጋር የሆነ ነገር ያለን የሚመስለው ትላታለች ማለት ነው። እንግዲህ ወይዘሮ ገኒ እንግዲህ ከቤቷ የመጣችውን ስትጠይቃት ግራ ትጋባለች። እባክሽ ሰላም ይቅርታ አድርጊልኝ ጎድቻለሁ ትላታለች። ልጄን እንኳን ሳላስታመመው ነው የሞተብኝ እና እባክሽ ለልጅ እስቲ ይቅርታ አድርጊልኝ ትላታለች ማለት ነው። ይቅርታ ስትይ እንኳን ትንሽ አታፍሪም? እየሰማሽ ነው? ህይወቴን እኮ ነው የበጠበጥሽው ትላታለች። እባክሽን ትላታለች። በአንቺ ምክንያት የሆንኩት መቼም አይገባሽም ትላለች። እትዬ እባክሽ ተረጋጊ፣ ትሞትብሻለች ትላታለች። ተረጋጊ፣ ራስሽን አረጋጊ ይሏታል ማለት ነው። ተይ ይሏታል። እንግዲህ ወይዘሮ አልማዝም ለማንም የማጠቅሚ አረመኔ ነሽ፣ ልጅሽ ከሚሞት አንቺ ብትሞች ይሻልሽ ነበር፣ ገና በሰራሽው ኃጢአት ብዙ ነገር ትከፍያለሽ ትላታለች ማለት ነው። እንግዲህ እሷን ይዟት ወደ ውጭ ሄዳ እገልሻለሁ ታየኛለሽ ትላለች ማለት ነው። እንግዲህ አየሽ ይላታል። እሱም ወደ ውጭ ዟ ወጥቶ እኔ በጣም ተጸጽቻለሁ። በዚህ ነገር ደግሞ ከማንም በላይ የተጎዳሁት እኔ ነኝ። ልጄን እኮ ነው ያጣሁት። ምናልባትም እኮ እኔ ከዚህ በሆነ የተርፍልኝ ነበር። እኔ ከአንቺ በላይ መጥፎ ሰው ነበርኩ፣ ብዙ ሰዎች ጎድቻለሁ እያለ ይናገራል ማለት ነው። እንግዲህ ብሌንም ደግሞ አጋጣሚ በር ትከፍታለች ማለት ነው። ብሌን በር ስከፍት እንግዲህ ሳሚ ያፈናትን ነገር በሙሉ ታስታውሳለች ማለት ነው። እና ሳሚም ያስታውሳል ማለት ነው። እና ያን መጥፎ ሰው በጣም መጥፎ ሰው ነበርኩ፣ ያንን ነገር ሁሉ ትቼ አሁን ተቀይሬያለሁ ይላታል። አንቺም ያ ማንነትሽን ድጋሚ አታድርጊው፣ ያንን ማንነትሽን ቅበሪውና አዲስ ሰው ሆኚ፣ ሰው ከሰው ከሆንሽ ስለ አንቺ ማውራቱ አይቀርም ይላል። በጣም አመሰግናለሁ ሳሚዬ ትላለች። በያሁን ወደ ቤትሽ ሂጂ፣ ቅድም ስላስፈራራሁሽ በጣም ይቅርታ፣ እኔ ነኝ ይቅርታ መጠየቅ ያለብኝ ትላለች። በጣም አመሰግናለሁ ትላለች። እንግዲህ አልማዝም ወደ ቤቷ ትሄዳለች ማለት ነው። ሳሚም እንግዲህ ተከትሏት ወጥቶ ይሄዳል ማለት ነው። ዳግምን ታይዋለች። ከዳግም ጋር እሱ ይተያያሉ። እትዬ እባክሽ ተረጋጊ፣ በቃ ልቀቂ ብሌን ያደረገችኝን አይተሻል አይደል? እና ህይወትሽን አደጋ ላይ ጥዬ
አንቺ የገባሽበትን ለማስወጣት እኮ ነው እንደዚህ ይዣት የመጣው ብሌን። ራሴን እኮ እየጠላሁት ነበር። ወንጀለኛና ነብሰ ገዳይ እየሆንኩ እየተሰማኝ ነበር። አንድ ቀን የሰላም እንቅልፍ ወስዶኝ አያውቅም ትላለች። ለዛም እኮ ነው አልማዝን ይዣት የመጣሁት ነው። እሷም ይሁን ነገር ካደረግሻት የእውነትን ሰላም ታጫታለሽ። ስለዚህ እባክሽ ተይ ትላታለሽ ማለት ነው። እንግዲህ አይዞሽ ስትዬ ሁሉም ነገር አብቅቷል። እኔ ልጅሽ አለሁልሽ ነግሬሽ ነበርኩ እኔ አንቺን ነፃ እንደማወጣልሽ ትላታለች። እኔ ግን አላመንኩሽም ነበር ይቅርታ አድርጊልኝ ትላታለች። እናት እኮ ልጇን ይቅርታ አትልም ትላታለች ማለት ነው። እትዬ አንቺ አዝነሽ ማየት አልፈለግም እባክሽ ተረጋጊ ትላታለች ማለት ነው። ብሌንም እንባዋን ትጠርግላታለች ማለት ነው። እባክሽ አታልቅሽ፣ አንቺ በጣም ጥሩ ሰው ነሽ። ደስታሽን እንጂ እንባሽን ማየት አልፈልግም። ዛሬ ደግሞ የራሳችን ቀን ነው፣ በደንብ ነው የምናከብረው ትላታለች። አሁን ዛሬ የደስታችን ቀን ነው፣ ማዘን አያስፈልግም ትላታለች። ዛሬ ከብዙ ነገር ነፃ ወጥተሻል ትላታለች። አንቺ ነሽ ነፃ ያወጣሽኝ፣ አንቺ እኮ ከገዛ ልጄ በላይ ነው የምታስብልኝ ትላታለች ማለት ነው። የሆነው እኮ እናቴ ግዴተኛ እውነተኛ ልጅ ለመባል አምንጠሽ መውለድ አይጠበቅም ትላታለች። ባልወልድሽም ልጅ ነሽ። ከዛ በፊት ግን አንድ ማድረግ ያለብኝ ነገር አለ። አይዞሽ መጥፎ ነገር አለ አይደለም ትላታለች ማለት ነው። ከዛም እንግዲህ ወደ ውስጥ ትሄዳለች። ለብሌን እንደሆነ ግራ ገባኝ እኔ ራሱ ማለት ነው። ወደ ውስጥ ሄደች። ጠበቃውም እንግዲህ ወጣ ትቷቸው ማለት ነው። ብቻውን ነው የነበረው። እሱን ከፍቶ ሲወጣ ወይዘሮ ሰላም በሩን ዘግቶ ይሄዳል። ወይዘሮ ሰላም ወደ ውስጥ ትሄዳለች። ምን ልታመጣ እንደሆን እኛም አላወቅንም ማለት ነው። እንግዲህ ወደ ቃል ክላስ ትገባለች ማለት ነው። ቃል ክላሷ ውስጥ ገብታ ብላ ታብዳለች ማለት ነው። ብቻዋን እንደዚህ ትናደዳለች። ክላስ ውስጥ ገብታ ማለት ነው። የምታደርገው ግራ ይገባታል። ማንኛችሁም ብትሆኑ ምንም አታመጡም፣ ምንም ታመጫለሽ እንደምታስብኝ አውቃለሁ። በሁሉም ነገር ማሸነፍሽ፣ በዚህ ደግሞ አሸነፈሽ፣ በዚህ ካሸነፍኩሽ ደግሞ በሰላም ጉዳይ እንደማሸነፍሽ አውቃለሁ ትላለች ማለት ነው። ቃል ትጮኻለች። ቻረመኔ ሁሉን ነገር አበላሸችው ትላለች። በአንቺ ምክንያት ይኸው ባዶ እጄን ቀረው ትላለች። ወይኔ ቃል እንደ ዛሬ እኮ ተዋርጃለሁ አለቀልኝ እያለች ትናገራለች ማለት ነው። እንግዲህ ቃል ብቻዋን ሁላ ክላስ ውስጥ ትጮኻለች ማለት ነው። እንግዲህ ወይዘሮ ሰላም ምን እንደምታመጣ ባላቅም አንቺ ጭራሽ ቀይን እየሰባበርሽ ነው ትላታለች። አሁንስ በጣም ነው ያበዛሽው፣ ከመስበርሽ ነው ያለፍሽ ትላታለች። አሁን ከዚህ ቤት ቶሎ ብለሽ ውጪ ትላታለች ማለት ነው። ቃልም እንግዲህ ወጣ ትሄዳለች ማለት ነው። ሰላምም እንግዲህ እሷን ታስወጣና ከበት ውስጥ እቃ እንትን ማለት ልብስ ማስቀመጫ ቁም ሳጥን ውስጥ ትከፍታለች ማለት ነው። እንግዲህ ምን እንደምትሰጣት ባላቅም ከዛም እንግዲህ ገኒም ፀሐይ በኃይሉን ታውቂዋለሽ፣ ከኃይሉ ጋር የተለየ ግንኙነት አላችሁ ትላታለች። አይ የተለየንም ትለች። ይህን ያክል ስለሱ እንዴት ልታውቂ ይቻለች? ሲታይ የመሰለኝ ነው የነገርኩሽ፣ አንቺ ደግሞ እየጠረጠርሽ ነው ትላት። የባለፈውን ነገር የቀራራሽኝም አለ ብዬሻለሁ፣ ግን አሁን ወደዚህ ነገር መመለስ ምን ያስፈልጋል ትላታለች። ማለት አይ እንደሱ አይደለም፣ ቂም አላስጎብሽም፣ ግን እንዴት እንደዚህ ያሰብሽ? ታዲያ ለምንድን ነው ማይሆን ጥያቄ የምትጠይቂ? ይሁንልሽ። አዎ እንደሱ ነው የሚሻለው ትላታለች ማለት ነው። ፀሐይ ለወይዘሮ ገኒ ማለት ነው። ወይዘሮ ገኒ ጠርጥራታለች ማለት ነው። እንግዲህ በኃይሉም ደሙን እየጠራረገ ይሄዳል ማለት ነው። እንግዲህ ብሌን በስንት ጊዜ ያቀድኩን በአንቺ ምክንያት ነው የከሸፈው። በአንቺ ምክንያት ሁሉም ነገር አጥቻል። ለዛ ደግሞ እንዴት ደግሞ ብዬ እንደምበቀልሽ ደግሞ ታያለሽ። ጠብቂ ብሌን እያለ በኃይሉ ይዝታል ማለት ነው። እንግዲህ ወይዘሮ ሰላም ወደ ውስጥ እንደገባች አልወጣችም። ለብሌን ከዛ በፊት ማድረግ ያለብኝ ነገር አለ ብላታለች። ትሄዳለች። ቃልንም ውጭ ብላት ወደ ሳሎን ወጣ። ቃል ብቻዋን ሆና እንግዲህ ግራ ተጋብታ ትገኛለች ስለሆነው ነገር ማለት ነው። እና
ምንድን ነው ይሄ ትላታለች ማለት ነው። እንግዲህ ሁሉም ነገር አብቅቷል፣ እቃሽን ይዘሽ ውጭልኝ ከቤቴ ትላታለች ማለት ነው። እንግዲህ ቃልም ምንድን ነው ትላታለች። ትክ ብላ እያየቻት አይደለም፣ ዝም ብለው ይተያያሉ። በቃ አታስፈልጊኝም፣ እቃሽን ይዛሽ ውጭልኝ ትላታለች። ቃልም እንግዲህ እቃዋን ይዛ ትወጣለች ማለት ነው። ገኒና ፀሐይም እየሳቁ ይገኛሉ ማለት ነው። ከዚህም እንግዲህ ማንን ያያታለኝ ፀሐይና ገኒ አብረው ቡና እየጠጡ ይገኛሉ ማለት ነው። እንግዲህ የዳግም እናትም ደንግጣ ሁለቱም ይተያያሉ ማለት ነው። ሳሚ ይመጣልኝ ብሌን በአንቺ ምክንያት ሁሉ ነገር አጥቻለሁ፣ ለዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ያውቀዋለሁ ይላታል ማለት ነው። እንግዲህ በኃይሉ ገኒ ሊገላት ይመስለኛል። ገኒ ላይ እንግዲህ ይተያያሉ። ገኒ ላይ ሽጉጥ ያወጣባታል ማለት ነው። እንግዲህ የዛሬው አድራ ድራማ ሊጠናቀቅ በዚህ ምንም አልቀረውም። ሽጉጥ አውጥቶ ገኒ ላይ ሲደቅንባት፣ አልማዝም ደግሞ በዚህ ቃልን ውጭልኝ ከቤቴ አታስፈልግኝም ብላ ከዚህ በኋላ ከዚህ ቤት ላይ አልፈልግም ውጭልኝ ትላታለች ማለት ነው። ባለፈ ራሱ ምልስ ራሱ በጣም ቆጭቶኛል ትላታለች ማለት ነው። እንግዲህ ከዚህ በኋላ የኔ እንጂ አይደለሽም ከቤቴ ውጭልኝ ትላታለች ማለት ነው። እንግዲህ ቃልም ግራ ትጋባና የምታደርገው ግራ ይገባታል ማለት ነው። ቃልም ሻንጣዋን ይዛ ትወጣለች ማለት ነው። በኃይሉም ደግሞ ከገኒ ላይ ሽጉጥ ይደቅንባታል ማለት ነው። የዛሬው አድራ ድራማ በዚህ ነው የተጠናቀቀው ማለት ነው። በክፍል 70 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምን ይሆን ይገላት ይሆን? ገሏት በኃይሉ ወደ እስር ቤት ይገባ ይሆን የሚለውን በቀጣይ ክፍል ነው የምናየው። እንግዲህ አለማየሁንም ሰብስክራይብ አድርጉን፣ አበረታቱን። እስከዚህ ሰዓት አብራችሁ ስለቆያችሁ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ትንሽ ቪዲዮ በጣም ረዘም አለ። ኔትወርክ አንዳንዴ ስለሚያስቸግረኝ ነው ያስረዘምኩት። በጣም ይቅርታ። ባይ ባይ።